ግን አብርሽ መነጽሩን እኮ ረስተው ነበር ትላንትና ከቤት የወጣው። ስለዚህ ቤት ተመልሰ ይሄዳሉ ማለት ነው አይደለ? እና እንግዲህ አንድ አጠር ያለች ዘፈን ለቋልና አይንሽ እዛም እዚህም ካለ ልብሽ አልጨበጥ አልያዝ ካለ እያለ ነው። እና ለሩታ ግን የመነጽሩ ነገር ግን እንዴት ነው ውዶቼ? በነገራችን ላይ አብርሽ በዚህ ሰዓት የሚያዋጣክ እንዲህ አሉሽ ምናምን ወይ ደግሞ እንዲህ ተባለ እንዲሆነ ሳይሆን ያው ይህን ዘፈን ፖስት ስታደርገው መቼም የሆነ መልእክት አለው እና እንደዚህ አይነት ነገሮችን ተው፣ ራስ ተመለሰክ አብረክ ለመሆን ነገሮች ለማስተካከል ሞክር እንጂ እንደዚህ ነገር አስፈላጊ አይደለም። ወዶችዬ እንግዲህ ትናንትና በጣም ደስ የሚል ቪዲዮ ነበር ያየ ነው። ያው መጨረሻ ሰዓት ላይ እንደነገርኳችሁ መግቢያ ላይ መነጽሩ ረስቶት ነበረ የወጣውና ግን ተመልሶ እንደወሰደው ነው እንግዲህ ዛሬ ላይ የሚያመለክተው። ለምን ይሄ ዛሬ ነው ፖስት ያደረገው ማለት ነው። ግን ደግሞ በቃኛ አብራችሁ እንድትሆኑ ሰላም ፈጥራችሁ አብራችሁ ሆናችሁ የራሳችሁ ላይፍ እንድትመሩ ነው የምንፈልገው። በተለይ በዙሪያችሁ ያሉ መልካም ያልሆኑ ሰዎች አሉ። በተለይ አንድነታችሁን ሲያዩ እንግዲህ ምንም ማለት ምንም ሊያደርጉ አይችሉም። እርግጠኛ ነኝ ሩታ ደግሞ ብልህ ሴት ስለሆነች ወደ ራሷ እንድትመለስ እያደረገች ነው። ይሄ ደግሞ ማለት ከይቅርታ የበለጠ ምንም የለም እዚህ ምድር ላይ። ሰው ልጅ ያጠፋል፣ ይሳሳታል፣ ይቅር ይላል። እሷ ደግሞ በገፋት መጠን ልክ ነው እንጂ ነገሮችን የሆነ ቆፍጠን ብላ አይ ብላ ያለች እንጂ ሳትወድ ሳታፈቅር ቀርታ አይደለም። አሁን ላይ ደግሞ በቃ ተሰማት ያለው ነገር ልታስረዳክ ሞከረች። አንተ ደግሞ ላይ ያሳፈረኝ እያልክ ነው እንግዲህ ከሄርሜላ ጋር ያለው ነገር ይቀርብሃልና እንግዲህ ወዶች ከሄርሜላ ጋር ምንም የሚያወጣ ነገር የለም። የምታወጣክ ሩቲና ሩቲ ብቻ ናት። በነገራችን ላይ እንዴት እኮ እንደምታምሩ አብራችሁ እንዴት እኮ ደስ እንደምትሉ ኦዲየንስ እንኳን ለእናንተ አብራችሁ ትመጡ ያለው ኮመንትና ከዛችሁ ጋር ስትመጣ አንድ አይደለም። ስለዚህ አንዳንዴ ለሰዎችን ብለንም ሳይሆን ለራሳችንም እኛን የሚያስደስተን ነገር ማድረግ መልካም ነው። ለማንኛውም ዛሬ ደግሞ አብራችሁ እንደምትመጡ ተስፋ አድርጋለሁ። ያው መልካም መቃጠል እንግዲህ ለሄርሜላ ምንም ማድረግ አይቻልም። ከመቃጠል ከመበገን ውጪ ምንም ልትሆን አትችልም የኔ ወዶች። ለማንኛውም ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ እንዲሁም ቤተሰብ የሆናችሁ ደግሞ ላይክ አድርጉ። ቪዲዮውን ስለምታበራችሁ በጣም አድርጌ ነው የማመሰግነው። እወዳችኋለሁ። እውነት ለመናገር እንግዲህ የትላንትናው የመጨረሻ ፓርት ላይ እንግዲህ የቆመ ሀሳብ ስለነበረ በሩታና በአብርሽ መካከል ላይ ዛሬ እንግዲህ የሆነ ነገር ይፈጠር ብዬ ተስፋ አድርጋለሁ። ለምን ተመለስ እያለችሁ ያው አልተመለሰም ነበረ። አልተመለሰም ስላችሁ አሻፈረኝ አይነት ነገር ብሎ ነው የሄደው ማለት ነው። ስለዚህ ዛሬ በአዲስና በአሪፍ ነገር ጥሩ ነገር ይዘው እንደሚመጡ ተስፋ አድርጋለሁ። በተለይ አብርሽ የሆነ የሚራራ አይነት ይመስለኛል። ለማንኛውም እስኪ ዛሬ እንጠብቃችኋለን የኔ ቆንጆች።